በራሳቸው በጻድቁ አቡነ ገብረ መንፈስ ቅዱስ ስለተመሰረተው ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም ምን ያህል ታውቃላችሁ? ምድረ ከብድ ትርጉሙ ከባድ ስፍራ፣ ጽኑ ቦታ፣ ከፍ ያለ በረከት የሚገኝበት ማለት እንደሆነ የገዳሙ አባቶች ይናገራሉ። ከአዲስ አበባ በ22 ኪሎ ሜትር ርቀት ላይ ከጥያ ትክል ድንጋዮች አቅራቢያ የሚገኘው ምድረ ከብድ በንጉሱ ላሊበላ ዘመነ መንግስት በራሳቸው በጻድቁ አቡነ ገብረ መንፈስ ቅዱስ የተመሰረተ ገዳም ነው። ጻድቁ በጾምና በጸሎት ሲጋደሉ ኖረው ያረፉትም በዚሁ ገዳም ነው። በግራኝ ጦርነት የቃጠሎ ጉዳት ደርሶበት የነበረ ሲሆን ከዛ በኋላ አቡነ ገብረ ሕይወት የተባሉ ሳማ ሰንበትንና የዝቋላ ገዳምን ያቀኑ አባት በንጉሥ ሳህለ ሥላሴ ዘመን አቅንተውታል። የገዳሙ ሕንጻ ቤተክርስቲያን ዳግማዊ አጼ ሚኒሊክ የፈረሱና ያረጁ ሕንጻ ቤተ ክርስቲያናት እንዲጠገኑ ባወጡት አዋጅ መሰረት በተወደደና ባማረ መልኩ በሳር ክዳን እንዲሰራ ያደረጉ ሲሆን ከዛም በኋላ ንግሥተ ነገሥት ዘውዲቱ በቆርቆሮ ክዳን እንዲታደስ አድርገውታል። በ2002 ዓመተ ምህረትም በኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣንና በጎ አድራጊ ግለሰቦች እገዛ ታሪካዊ ይዘቱን ሳይለቅ እድሳትም ተደርጎለታል። በምድረ ከብድ ገዳም ጥንታዊ የነገሥታት ዘውድ፣ መስቀሎችና የብራና መጻሕፍት ስዕላት ወዘተ መዛግብቶች የሚገኙ ሲሆን የተለያዩ አገልግሎትን የሚሰጡ ዕድሜ ጠገብና ዘመናዊ የእንግዳ መቀበያና ማረፊያ ቤቶች ተገንብተው አገልግሎት በመስጠት ላይ ይገኛሉ። እጅግ በጣም ዘመናዊ የሆነ ሙዚየም ተገንብቶ ከ2008 ዓመተ ምህረት ጀምሮ አገልግሎት በመስጠትም ላይ ይገኛል። በገዳሙ መናንያን መነኮሳት የተሰሩ የዕደ ጥበብ ውጤቶችና ቅርጻ ቅርጾች በስፍራው ማየትና መገበያየትም ይቻላል። በክርስትና እምነት ተከታዮችና በታሪክ ተመራማሪዎች ከመጎብኘቱም በተጨማሪ ከተለያዩ የሀገሪቱ ክፍሎችና ከአካባቢው የሚመጡ በ10 ሺዎች የሚቆጠሩ ጎብኚዎች በየዓመቱ ጥቅምት 5ና መጋቢት 5 በስፍራው ይታደማሉ። እና ምን ትጠብቃላችሁ? ይህንን ታሪካዊ ገዳም ለመጎብኘት አልጓጓችሁ? ኮሜንት አድርጉልኝ። ላይክ፣ ሼር፣ ፎሎ እንዳይረሳ። ይመቻችሁ።